ተዋህዶ ቤተክርስቲያን እንስማው ኦርቶዶክስ ቤተክርስቲያን ለሙአ ተዋህዶች ገንዘብ ይመጣል። ኢጅፕት የመደበችው $100 ሚሊዮን ነው ለአክቲቪዝም ብቻ 100 ሚሊዮን ዶላር። ይሄ አንድ እንትን አጋልጦታልና ሚዲያ አጋልጦታል። እነዚህ ሰዎች የገቢ ምንጫቸው ይሄ ነው። ሌላ አሁን ፋኖ ሸኔ ምንም የሚባል ነገር ታለ ገንዘብ የሚያሰባስቡትን ሰዎች አካል ታዬ ቦጋለ በገዛ አንደበቱ በሚዲያ ዲያቆን ነበርኩ። እንግዲህ ነበርኩ መከራ ነው። ነበርኩ ኮንክ ነው እንጂ ነበርኩ ብሎ ክነት የለም። ነበርኩ አለ ጥሩ ነው። ዲያቆን ነበርኩ ካለ የጳጳስ ቡራኬ አግኝቶ ክነት ተሾሟል ማለት ነው። ቃል እግዚአብሔር ተምሯል ማለት ነው። የድቁናን የተልኮን ነገር ያውቃል ማለት ነው። የቅዱስ እስጢፋኖስ ማይረግ ስለ እውነት መስክሮ በሰማዕትነት ያለፈ የመጀመሪያው የክርስቲያኖች ሰማዕት የክርስቶስ ምስክር ማይረግ ነው ያለው አለኝ ያለው ታዬ ከዚህ በፊት ደግሞ መራራ እውነት የሚል መጽሐፍ በመጽሐፉና ኦነግና ህዋት የዘመቱበትን የኢትዮጵያዊነትን ንጉስ ሚኒሊክን ሌሎቹንም የኢትዮጵያ ብሩህ ታሪኮች ለመከላከል ጥረት በማድረጉ በዛ እናደንቀዋለን እናከብረዋለን ታዬን። አሁን ታዬ ምን ሆኖ ነው እንደዚህ ሆነው ብዬ አነሳና እሱ ላይ እንዳልፈርድ የሚከላከለኝ ነገር ያጋጥመኛል መልሶ። ምክንያቱም ሁላችንም በሆነ ደረጃ ኮራፕትድ ሆነናል፣ በሆነ ደረጃ ረክሰናል፣ በሆነ ደረጃ ከክርስትና ወርደናል። እንኳን ከክህነት ከሰብዕና ምንድነው ተፈጥሯዊ ሰው በህሊና ተመርቶ መልካም መሆን ይችላል። የጀንደረባው ትውልድ እንኳን ኦርቶዶክስ የሆነው ሰው ሌላውንም ጭምር እጅግ የሚማርክ ደማቅ ትዕይንት አለ የሚባል ቴሌቪዥን ጣቢያ ሁሉ ሲያስተላልፍ አንዳንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት አላየንም አልሰማንም ብለዋል። ጉዳዩ የቤተክርስቲያን ጉዳይ። ምክንያቱም ደመቅ ብሎ መከበሩ ሀገሩ ሰላም ነው ያሰኛል። ሀገሩማ ሰላም ነው፣ ምን ጥያቄ አለው? ሽፍቶች አሉ እርግጥ ነው። ለጃንደረባው የአእላፋት ዝማሬ በዓል ጠበቃ ያደረገው ማን ነው? ምን አገባው? መጀመሪያ ምን አገባው? ሁለተኛ ሀገሩ ሰላም ነው፣ ምን ጥያቄ ያለው አለ። እውነት ሰላም ነው? ሰላም ለማን? ለሁላችን። ለኦርቶዶክስም ሰላም ነው፣ እኛም ሰላም አለን። የምንገደል፣ የምንሰደድ፣ የምንፈላቀል፣ ታሪካችን የሚጠለሽ፣ ሲኖዶሳችን በዘር የሚከፈል፣ ለሚደረግብን የ8 ዓመት ግፍ በሙሉ አንድም ፍትህ ያላገኘን፣ ተፈናቅለን መልሰን ያልሰፈርን፣ ያልተቋቋምን፣ አካላችን ጎሎ ያልታከምን ኢትዮጵያና ትግራይ እየተገናኛለ በፕሪቶሪያው ውል ብቻ ነው። በጥምቀት አንገናኝም። በፕሪቶሪያ ውል ብቻ ነው ሰነድ የሚያገናኛቸው ያለ። ኢትዮጵያ ውስጥ የምታወጣው የምትሰራው ዲክለር የምታደርገው ምንም ኢትዮጵያ የትግራይ ሪፕሬዘንታቲቭ እስከሌለ ድረስ የትግራይ እጅ የለበት። ፈለገ ያደርግ አሁን የኢትዮጵያ መንግስት ላይክዋይዝ ልክ እንደሱም የኢትዮጵያ ሲኖዶስ ፈለገ በሚያደርግበት ጊዜ ምንም አይነት ትግራይ ያለው አባቶች ያለነ እዚህ ያለ ነው ምንም የሚያገባን ነገር አይደለም። የሚያገናኘን የለም ከነሱ። እንዲያውም እነዚህ ሁለቱ የሚያገናኛቸው የፕሪቶሪያ ውል የሰላም ውል ሰነድ አለ። ኦኬ ቤተክርስቲያን ታገናኛችሁ? ቆይ የትኛዋ ቤተክርስቲያን? የትኛዋ ንገረኛ። ማን? አንዲት ናት ቤተክርስቲያን። ኖ ቤተክርስቲያን ህንጻ ነው የምትለኝ? አንዲት ናት ቤተክርስቲያን። ማህበረ ግለጠው አንተ እንደ አንድ ምሁር አድርገው እንደ አንድ ምሁር አይደለም ከአንድ የሃይማኖት አባት ሁኜ ሃይማኖታዊ ኮንሰፕት አላነሳም። ቤተክርስቲያን ታስታርቃችኋለች ወይ ለምትለው አታገናኛት። የአፄ ምኒልክ ያነሱት ለእርሳቸው ጀግና ነው፣ ለእኔ ግን አዋራጅ ነው። በግልጽ ቋንቋ ለማናገር ማለት ነው። የአውሮፓ ንግስታት ራሳቸውን ተዋክቶ ነው አገር የፈጠሩት። ትክክል።
የፈጁበት ግን እንዴት እንደፈጠሩት ፋክቱን ግን ተቀብሎ ነው አዲሱ ትውልድ የዛሬ ትውልድ አውሮፓ እንግሊዝም ይሁን ጀርመን ይሁን የነበራቸው ንጉስ ያደረጉትን ስህተት ተቀብሎ ነው። ዛሬ ግን ሳንቀበል ቀርተን ወደፊት አንሄድበትም። የኦሮሞ ህዝብ ከምኒልክ ጋር በተያያዘ ውስጡ ቁስል ነው። እንደ ዛሬ አይሉ አልሆነም ነበር ስሜ ምኒልክ በጀመረው ነው ስሜ አይሉ ይሆን ወይ በራሳው የተወለሳ ነው። ስለዚህ እንደ ህዝብ ነው ማርጂናላይዝድ ማድረግ ብቻም ሳይሆን ካልቸሩ ማንነቱ ምናምኑም እንዲጠፋ ያደረገው ከዚህ አንፃር ነው ምናው እሱ ማቀንቀን አለብን ወይ ለሱ ማልቀስ አለብን አይደለም። ለሱ አናለቅስ ጀግናዬ ግን አይደለም። በኢትዮጵያ ታሪክ ውስጥ እዛ ውልት ሲኖር የሱ ታሪክ ይሄ ነው ተብሎ ግን ፋክቱ መነገር የኢትዮጵያ ሲኖዶስ እና እኛ አንገናኝም የፕሪቶሪያ ውል ነው የሚያገናኝን ብሎ የሲኖዶስ የሐዋርያት ውርስ እኛ ሁሉም የተጠመቁ ሰዎችን የሚጠብቅ የኛ እረኛ መሆኑን ትቶ ለህዋትና ለሌሎች ሲኖዶስን አካፍሏል ይሄ ሰውዬ። ይሄ ደግሞ የአብይ አህመድና የህዋት የኦነግና የህዋት እግዚአብሔርን እንኳን በዘር ለመካፈል የሄዱበት መንገድ ነው። የትግራይ ህዝብ እሺ ስለማይላቸው ነው እንጂ እንደ ኦሮሚያ ቢሆን ዋቄፈታና እስልምና ፕሮቴስታንት ነው የናንተ ያኛው የነፍጠኛ ነው ባሉ ነበር። እሱ ስለማይመቻቸው አይምሮ ያጠቡትን ወጣት አደንዝዞ ለማስቀጠል እንደ ሰረቃ አይነቱን የሐሰት መነኩሴ አባት ብለው አመጡት። እሱን አስቀምጠን ሰውየውን አይደለም እንፈልገው። አሁን ሃይማኖቱ ጠፍቷል። ሃይማኖት መጥፋት አይደለም፣ ፍጥረታዊ ሰው ሊኖረው የሚገባው ሚዛናዊ ህሊና እንኳ በዚህ ዘመን ከሰው አይምሮ እየጠፋ ነው የሚለውን ለማሳየት። ጤና ይስጥልኝ፣ እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ከተለመደው ጊዜ ውጭ የተገኘሁበት ምክንያት በአጋጣሚ ሚዲያዎችን ስዳስስ ያገኘኋቸው መልእክቶች የተወሰነ እንድል ስለገፋፉኝ ነው። ከሁሉ በላይ ዛሬ አስደናቂ ሆነው የታየኝን አቀርብላችኋለሁ። ከዛ በፊት ግን በዚህ ሳምንት በአርሲ የተካሄደው ፍጅት እና እልቂት በጣም አሳሳቢነቱ ደግሞ የሃይማኖት ቤተሰቦች፣ የሰብአዊ መብት ኮሚሽን፣ የሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቋሚ ሲኖዶስ፣ የእስልምና ምክር ቤት እነዚህ ሁሉ ያወጡትን ሰብስበን ስናይ መንግስት በራሱ እንደ መንግስት ጉዳዩን አጀንዳ አላደረገም። ባይሆን ዱባይ እኛን ለመግደል ያው ትጥቅ ስለምሰጣቸው እሱን በጉዳይ አድርገው አስተያየት ሰጥተዋል። ዱባይ በኢራን ተመታች ብለው ማለት ነው። ግን የአብይ አህመድ የዲፕሎማሲ ብልጠቱ ያለማወቅ ብልጠት በጣም አደገኛ ነው። ኢራን ዱባይን መታች። ለዱባይ አይዟቸው አለ መንግስታችን። መንግስታችን የፈጠረው የአብያ መጅሊስ ደግሞ ኢራን ሄደና ከእናንተ ጋር ነን አለ። የተምታታ ነገር አለ። ብልጠት እንደዚህ ነው፣ ይምታታል። ጀንዊን ስንሆን ግን አይምታታብንም። እና አርሲ የሚያልቀውን ሰው ያላነሳ ጠቅላይ ሚኒስትር ስለ ዱባይ መመታት ተጨንቆ ሲናገር እንሰማለን። እና ይሄ ማስመሰል፣ ይሄ ሐሰት፣ ይሄ ክፋት የሚያበቃበትን ሁኔታ የምንፈጥረው እኛ ነን። በእውነት እዚህ እንዴት ደረስን የሚለውን አንስቼ ከዚህ በፊት አውርቻለሁ። ዛሬ ግን ያመጣኝ ታዬ ቦጋለ የሚባል ወንድማችን ያረገው ንግግርና ሌሎቹ የዋሃብያ ኡስታዞች የሚያረጉት 2-3 ንግግሮችን እናይና ብዙም ኮሜንት እናረግም፣ ሰው እንዲያስተውል ብቻ እናሳያለን ማለት ነው። ተዋሕዶ ቤተክርስቲያን
እንስማ በግብፅ ኦርቶዶክስ ቤተክርስቲያን ለሙዓ ተዋህዶች ገንዘብ ይመጣል። ኢጅፕት የመደበችው 100 ሚሊዮን ዶላር ነው ለአክቲቪዝም ብቻ 100 ሚሊዮን ዶላር። ይሄ አንድ እንትን አጋልጦታል እና ሚዲያ አጋልጦታል። እነዚህ ሰዎች የገቢ ምንጫቸው ይሄ ነው። ሌላ አሁን ፋኖ ሸኔ ምናምን የሚባል ነገር ታያለ። ገንዘብ የሚያሰባስቡትን ሰዎች ያውቃቸዋል። እኔ ግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን እንድሰሙ ነው። ይሄ ምንድን ነው የሚለው ታዬ? የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ለሙዓ ተዋህዶ ግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን በግብፅ ኦርቶዶክስ ቤተክርስቲያን አድምጡት፣ ለሙዓ ተዋህዶች ገንዘብ ይመጣል። ኢጅፕት የመደበችው 100 ሚሊዮን ዶላር። ይሄ አንድ እንትን አጋልጦታል እና ሚዲያ አጋልጦታል። እነዚህ ሰዎች የገቢ ተመልከት። አንድ እንትን አጋልጦታል። እንትን የሚባል ሚዲያ የለም፣ ስም መጠቀስ አለበት። በሚዲያ ሲናገር ማስረጃ ማቅረብ አለበት። ሁለተኛ ደግሞ ግብፅ ለሙዓ ተዋህዶ 200 ሚሊዮን ዶላር ሰጥታለች ነው የሚለው። እኔ የሙዓ ተዋህዶ መስራችም ንቁ አገልጋይም ተሳታፊም መሪም ነኝ ማለት እችላለሁ። ስለዚህ ለእኔ 200 ሚሊዮን ዶላር ለሙዓ መሰጠቱን የምሰማው ከማን ነው? ከታዬ ቦጋለ ነው። አሁን ታዬን እንተወውና የኢትዮጵያ ትውልድ እየሆነ ስላለው እኛ ኢትዮጵያኖች ምን እየሆንን ነው የሚለውን እስቲ ዝም ብለን እንደ ክርስቲያን ሪፍሌክት እናርግ። ታዬ ቦጋለ የተጠመቀ ኦርቶዶክሳዊ ክርስቲያን ነው። ታዬ ቦጋለ በገዛ አንደበቱ በሚዲያ ዲያቆን ነበርኩ። እንግዲህ ነበርኩ መከራ ነው። ነበርኩ ከሆንክ ነው እንጂ ነበርኩ ብሎ ክህነት የለም። ነበርኩ አለ፣ ጥሩ ነው። ዲያቆን ነበርኩ ካለ የጳጳስ ቡራኬ አግኝቶ ክህነት ተሾሟል ማለት ነው። ቃለ እግዚአብሔር ተምሯል ማለት ነው። የድቁናን የተልእኮን ነገር ያውቃል ማለት ነው። የቅዱስ እስጢፋኖስ ማዕረግ ስለ እውነት መስክሮ በሰማዕትነት ያለፈ የመጀመሪያው የክርስቲያኖች ሰማዕት የክርስቶስ ምስክር ማዕረግ ነው ያለው አለኝ ያለው ታዬ ከዚህ በፊት ደግሞ መራራ እውነት የሚል መጽሐፍ በመጽሐፉና ኦነግና ህወሓት የዘመቱበትን የኢትዮጵያዊነትን ንጉስ ሚኒሊክን ሌሎቹንም የኢትዮጵያ ብሩህ ታሪኮች ለመከላከል ጥረት በማድረጉ በዛ እናደንቀዋለን፣ እናከብረዋለን ታዬን። አሁን ታዬ ምን ሆኖ ነው እንደዚህ ሆነው ብዬ አነሳና እሱ ላይ እንዳልፈርድ የሚከላከለኝ ነገር ያጋጥመኛል መልሶ። ምክንያቱም ሁላችንም በሆነ ደረጃ ኮራፕትድ ሆነናል፣ በሆነ ደረጃ ረክሰናል፣ በሆነ ደረጃ ከክርስትና ወርደናል። እንኳን ከክህነት ከሰብዕና ምንድነው ተፈጥሯዊ ሰው በህሊና ተመርቶ መልካም መሆን ይችላል። ክርስቶስን ሳያውቅ መዳን አይችልም። ክርስቶስን ሳያውቅ ግን ሰብዕናም በተወሰነ ደረጃ መዳት ይችላል። በተወሰነ ደረጃ በእኔ ሊደረግብኝ የማልፈልገውም በሌላ አላደርግም የምንለውም በተፈጥሮ ነው የምናውቀው። መልካምና ክፉም በተፈጥሮ ትሆናል በጸጋችን። ይሄ በሰብአዊነት የምናውቀው ነው። አሁን ከታየ ንግግር የምናየው ክርስትናንም አናይም እንኳን ክህነትን፣ ፍጥረታዊ ሰው ህሊናንም አናይም። እሱ ብቻ አይደለም፣ ብዙ ሰዎች በዚህ ደረጃ ነው የሚገኙት። ክርስቲያን ላልሆኑ ሰዎችን አምጥቼ ላሰማችሁ እችላለሁ አሳፋሪ ንግግሮቻቸው። የዋሃብያዎቹን፣ የኦነግ ኦሮሞማ የባህልና የቱሪዝም ሚኒስቴር ቀጀላ መርዳሳን የነሱን ሁሉ ንግግር፣ የአባሳጂ ገነሞን፣ የአሰፋ ጃለታን፣ የአብይ አህመድን፣ የሽመልስ አብዲሳን እነዚህን ላሳያችሁ እችላለሁ።
ከትግራይ ደግሞ ነፍሱን ይማረውና ገብረ ኪዳን የተባለው መምህር ነኝ የሚለውን ሰረቀ ወልደ ሳሙኤልን ሰረቀ ብርሃንን ስታሊንን እና ወንድሞቹን ኢትዮጵያን አጥፏት አቃጥሏት የሚሉትን ኢትዮጵያ ስትፈርስ ቆሜ በማየቴ ደስተኛ ነው የሚሉትን ሁሉ አምጠን ስናያቸው ሰዎቹን ትተን የአስተሳሰብ ደረጃችን እንኳን ክርስትና ከሰብአዊ ህሊና ውጪ መሆናቸውን የሚያሳይ ሆኖ እናገኘዋለን። እንደዚህ የሆነው ለምንድን ነው? እንደዚህ ያደረገን ማን ነው? ለምንድን ነው እንደዚህ የወደቅነው? የዋህብያ ኡስታዞቹን ትቼ ተጠምቀው የነበሩ አሁን ክደው ሊሆኑ ይችላሉ። ለፖለቲካ አቁም ህሊና ሲሸጡ እናያለን። በማያገባቸው ነገር ሁሉን ነገር ለተገዙለት ፖለቲካ ሲሰሩ እናያለን። ለምሳሌ ይህን ሰውዬ እንስማው። ሌላ አሁን ፋኖ ሸኔ ምናምን የሚባል ነገር ገንዘብ የሚያሰባስቡት ሰዎች ማምጣት እንኳን ኦርቶዶክስ የሆነው ሰው ሌላውንም ጭምር እንደገና ስሙት ምን እንደሚል ራሱ የጀንደረባው ትውልድ እንኳን ኦርቶዶክስ የሆነው ሰው ሌላውንም ጭምር እጅግ የሚማርክ ደማቅ ትዕይንት አለ የሚባል ቴሌቪዥን ጣቢያ ሁሉ ሲያስተላልፍ አንዳንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት አላየንም አልሰማንም ብለዋል። ጉዳዩ የቤተክርስቲያን ጉዳይ፣ ምክንያቱም ደመቅ ብሎ መከበሩ ሀገሩ ሰላም ነው ያሰኛል። ሀገሩማ ሰላም ነው፣ ምን ጥያቄ አለው? ሽፍቶች አሉ፣ እርግጥ ነው። ይሄን ነው ለማምጣት የፈለግኩት። ሁለት ነገር እዚህ ላይ እናስተውለና፣ አንደኛ ሲሳይ አጌናን ለጃንደረባው የአእላፋት ዝማሬ በዓል ጠበቃ ያደረገው ማን ነው? ምን አገባው? መጀመሪያ ምን አገባው? ሁለተኛ ሀገሩ ሰላም ነው፣ ምን ጥያቄ ያለው አለ። እውነት ሰላም ነው? ሰላም ለማን? ለሁላችን። ለኦርቶዶክስም ሰላም ነው፣ እኛም ሰላም አለን። የምንገደል፣ የምንሰደድ፣ የምንፈላቀል፣ ታሪካችን የሚጠለሽ፣ ሲኖዶሳችን በዘር የሚከፈል፣ ለሚደረግብን የ8 ዓመት ግፍ በሙሉ አንድም ፍትህ ያላገኘን፣ ተፈናቅለን መልሰን ያልሰፈርን፣ ያልተቋቋምን፣ አካላችን ጎሎ ያልታከምን፣ በውጪ ተውሶ ዘመናዊ መሳሪያ የተጨፈ ይለናል ሲሳይ አጌና። የማ ሰላም? ለማን ሰላም? ለማን? እኛ ሰው አይደለንም? መታመማችን፣ መሰደዳችን፣ መኖራችን፣ ቤተክርስቲያናችን እንድትከፋፈል መደረጉ ለእኛ ሰላም ነው? አሁን ሲሳይን ለመውቀስ አይደለም። እኔ ልክ እንደታየ ሚዛናዊነት፣ እውነት፣ ፍትህ፣ የሰው ክብር የታለ? ሰው እየታረደ በቡልዶዘር እየተቀበረ ሰላም አለ ጥያቄ አለው ብሎ አፍ ሞልቶ የሚናገርን ሰው የህሊና የሰብና ደረጃ ብንመዝነው ምንድን ነው ይሄ ሰው? የሚገደሉ ሰዎች ለሱ ሰዎች አይደሉም? የሚፈናቀሉ ሰዎች ለሱ ሰዎች አይደሉም? የሚነወሩ ሰዎች ለሱ ሰዎች አይደሉም? በአዋሽ በረሃ በእስር የሚሰቃዩ ሰዎች አይደሉም? እየታፈኑ የት እንደወደቁ የማይታወቁ ኢትዮጵያውያን ለሱ ሰዎች አይደሉም? አርሲ በጅምላ የሚታረዱ ሰዎች፣ ወለጋ የሚጨፈጨፉ ሰዎች፣ ቤኒሻንጉል በአንድ ጊዜ 270 ሰው የሚታረድበት፣ በአንድ ገደማ 570 ሰው የሚገደልበት፣ በድሮን ሰው የሚጨፈጨፍበት ለሱ ሰዎች አይደሉም? ለሱ ብቻ አይደለም፣ ሰላም አለ የሚሉን ሰዎች እኛን ሰዎች አይደላችሁም እያሉን ነው። በነገራችን ላይ የጄኖሳይድ አንዱ ምልክት ይሄ ነው። የሌሎችም መከራ
መልካም ደስታ ልማትና እድገት ነው ብለው ሰዎች ከበየኑ መከረኞቹን ለማጥፋት መወሰናቸውንና ዘር አጥፊ መተባበራቸውን የሚያሳይ ምልክት ነው። ምን ጥያቄ ያለው አለ? ሰላም ነው። ምን ጥያቄ ያለው? ምን ጥያቄ ያለው? ለሲሳይ አጌናና ለሚደግፉ ስርዓት ቡድን ለአብይ አህመድ ሰላም ነው። እኛ ብናልቅም ከመቱ ጀምሮ የቡና መሬቶቻችን ተወስደው ሌሎቹ ቡና ያላቸው እንዳይነግዱ ተከልክለው ማን እንደሚሸጥ ማን እንደሚገዛ ሽመልስ እየወሰነ ጌራ አንድ ባለሀብት ሞተ ብሎ 4000 ሰው በአንድ ቀን አፈናቅለው ሰላም አለ ይለናል ሲሳይ አጌና። ስለዚህ ጥያቄው ስብና አለ ወይ ነው? ሰውነት የሚባል አለ ወይ ነው? መልሳችሁ ሰሙት ሚለው ራሱ የጀንደረባው ትውልድ እንኳን ኦርቶዶክስ የሆነው ሰው ሌላውንም ጭምር እጅግ የሚማርክ ደማቅ ትዕይንት አለ የሚባል ቴሌቪዥን ጣቢያ ሁሉ ሲያስተላልፍ አንዳንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ለሱ ትዕይንቱ ነው፣ መድመቁ ነው። እንግዲህ ያን ድምቀት የፈለጉት ለመንግስት ነው። የመንግስትን ገጽታ ለመገንባት የመዝሙር አዘጋጆቹ ሲሳይም አዳነች አቤቤ የተባበሩበት ነው። የኛ ወንድሞችና እህቶች የሚዘምሩት የልባቸውን የሚያውቀው እግዚአብሔር ነው። ለእግዚአብሔር ዘምረው ሊሆን ይችላል። እነሱ ግን እነሱን ተጠቅመው የአጥፊዎቻችንን ወንጀል ለመደበቅ ኦርቶዶክሳውያን ራሳቸውን መሳሪያ አድርገው ወንጀላቸውን እንዲደብቁባቸው መሳሪያ አደረጓቸው። ይሄን የሚነግረን ሲሳይ መከራከርና መቆጨት ነው። ለምን አላደመቃችሁ፣ ለምን ዝም አላችሁ ብሎ ደግሞ ማህበራትን ይወቅሳል። እንዲህ ይላል፣ ማህበራት አላየንም አልሰማንም ብለዋል። ጉዳዩ የቤተክርስቲያን ጉዳይ፣ ምክንያቱም ደመቅ ብሎ መከበሩ ሀገሩ ሰላም ነው ያሰኛል። ሀገሩማ ሰላም ነው፣ ምን ጥያቄ አለው? ዝማሬው ለገጽታ ግንባታ እንደተዘጋጀ ይህ የአብይ ማውስፒስ ወይም አገልጋይ በትክክል ነግሮናል። ይሄን ዝማሬ የምታዘጋጁ ሰዎች እናንተ ለመልካም አዘጋጅታችሁት ሊሆን ይችላል፣ ግን ለኦርቶዶክስ አጥፊ፣ ለአፈናቃይ፣ ለደምሳሽ፣ ለታሪካችን ጠላት ገጽታ እየገነባችሁ ጥፋታችን እንዴት እንደምታመቻችሁ አስተውሉ። የግለሰብ መውደድ አለመውደድ ጉዳይ አይደለም ወንድሞቼ ኦርቶዶክሳውያን። እኛ ወንድማማቾች የክርስቶስ ልጆች ነን። ተደማምጠን ተከባብረን ጠላቶቻችንን አውቀን ነው እርማትን መፈለግ ያለብን። ታዬና ሲሳይ አሁን ክደው ሊሆን ይችላል፣ ግን የጥምቀት ልጆች ናቸው። ምንም አትጠራጠሩ። ችግሩ በእነሱ እንዳትፈርዱ በጳጳሳት ደረጃ ከነሱ የከፉ ጳጳስ ነን የሚሉ የሐሰት መነኮሳትን እስቲ እንስማቸው። ፕሪቶሪያው ውል ብቻ ነው፣ ሌላ ሰነድ የሚያገናኛቸው የለም። ኢትዮጵያ ውስጥ የምታወጣው የምትሰራው ዲክለር የምታደርገው ምንም ኢትዮጵያ የትግራይ ሪፕሬዘንታቲቭ እስከሌለ ድረስ የትግራይ እጅ የለበትም። ፈለገ ያደርግ አሁን የኢትዮጵያ መንግስት ላይዋይዝ ልክ እንደሱም ኢትዮጵያ ሲኖዶስ ፈለገ በሚያደርግበት ጊዜ ምንም አይነት ትግራይ ያለው አባቶች ያለን እዚህ ያለ ነው ምንም ያገባን ነገር አይደለም፣ የሚያገናኝን የለም። አሁን እዚህ ላይ ጥያቄ አንሱ። አሁንም ክርስትና፣ ክህነት፣ ሰብዕና ክርስትና በክርስቶስ አምኖ በአብ ወልድ መንፈስ ቅዱስ ስም መጠመቅ ነው። ሰው ሆኖ ቅድስት ንጽሕት ከሆነች ከቅድስት ድንግል ማርያም እሷን ከኃጢአት ጠብቆ ከስጋዋ ስጋ ከእሷ ነፍስ ነስቶ ተዛምዶን በመስቀል ላይ ተሰቅሎ ሰይጣንን በመስቀል ድል ነስቶ ሞትን ድል ነስቶ አድርጎ መንገድ በሩን ከፍቶ ተወዳጅቶን ዘመድ ሆኖን ወንድሞቼ እንጂ ባሮቼ አልላችሁም፣ በእኔ ያመናችሁ በአብ ወልድ መንፈስ ቅዱስ የተጠመቃችሁ
በጸጋ የኔ ወንድሞች የአባቴ የአብ ልጆች ናችሁ። እኔ በቀኙ በስጋ ማርያም በተዋህዶ እንደተቀመጥኩ በቀኙ ትቀመጣላችሁ። እናንተ ደግሞ በእኔ የምታምኑት አንድ አዳም አይደለ የፈጠርኩት? እሱን አይደለ የደንኩት? በእኔ የምታምኑት በእኔ በአዲሱ አዳም የምታምኑት ሁላችሁ አንድ ናችሁ። በእኔ የሕያው የወይን ግንድነት ላይ የበቀላችሁ አንድ ናችሁ። ከኔ የሚለያችሁ እናንተን የሚለያይ ነው። እናንተን ለያይቶ የሚያጣላችሁ ከሆነ አንድ ግንድ ላይ አይደላችሁም ብሎ እኮ አስተምሮን አዋህዶን ከቋንቋ ከነገድ ከቀለም ከቦታ በላይ አድርጎን ከፖለቲካ ሁሉ በላይ አውጥቶን አምላካችን ከኛ መሃል ሰዎች መርጦ ሂናት አደረገ። ጳጳስ፣ ቄስ፣ ዲያቆን አደረገ። የእሱን ጸጋ ክህነት በአንብሮተ እድ የሚያስተላልፉ ከሱ የተገኙትን ልጆች እስከ ሰማዕትነት ሄደው የሚጠብቁ እንደ ጴጥሮስ እና እንደ ጳውሎስ የሚያጠምቁ ያላመኑትን አሳምነው የሚያመጡ የመጡትን የሚያጸኑ ከቋንቋ ከነገድ ከቦታ ከትርክት ከፖለቲካ በላይ ልጆች አውጥተው ከክርስቶስ የሚያዋህዱ ካህናትን ሰጠን እግዚአብሔር። በዛ ስም የመነኮሱ ሰዎች ያን ታላቅነታችንን ረስተው ትግሬ፣ አማራና ኦሮሞ ሆኑ። ትግሬ፣ አማራና ኦሮሞ ሆኑ። እግዚአብሔር ምን ብሎ ነበረ? በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁ በእኔ የእግዚአብሔር ልጅነትና አምላክነት ያመናችሁ እናንተ ከወንድና ከሴት ፈቃድ ወይንም ከወንድና ከሴት ሩካቤ ወይንም ከደምና ስጋ ለሞት የሚወለደው ስጋ አይደላችሁም፣ ለሞት የሚወለደው አይደላችሁም፣ በጥምቀት ለዘላለም ሕይወት የተወለዳችሁ አዲስ ፍጡር ናችሁ ብሎ በሩካቤ የሚገኘውን ማንነታችንን ምን አደረገው? ሁለተኛ ደረጃ ያለው በሞት የሚወገድ አደረገው። ሁለተኛውን ልደት የሚጠብቁና ለዚህ የተሾሙ አባቶች ነን እንግዲህ ብለዋል ብዬ ነው። እነ ሰረቀ እዚህ ሁለቱ የሚያገናኛቸው የሚሉት ስለ ሰው ተዋህዶ ሳይሆን ህዋት ስለጻፈው ህገ መንግስትና ህዋት ስለፈጠረው ትግራዋይነት የሚባል የአፓርታይድ አስተሳሰብ ያመጣው አንድም ቡድን ሰብስቦ ከሌላ የማዋጋት የማጠፋፋት አንድን ቡድን በአንድ ክልል ወስኖ ኢትዮጵያን ቀምቶ ዘር የማረግ ኢትዮጵያን አሳጥቶ የትግራይን ህዝብ ትውልዱን አእምሮ አጥቦ ለሌላ ማጥፊያ መሳሪያ ሰራዊት ማረግ ለ50 ዓመት ህዝብ ያሰቃየውን ኢአማንያን ማርክሲስት ሌኒኒስት ህዋቶችን ተከትሎ ክርስቶስን ክዶ የሚያገለግል ሞኖክሴ ነኝ ባይ ስታዩ ክርስትና ቀርቶ ፍጥረታዊ ሰው ያለው ህሊናስ አለ ወይ? ኢትዮጵያና ትግራይ እየተገናኛለ በፕሪቶሪያው ውል ብቻ ነው። ከክርስቶስ የጥምቀት ውል የበለጠ እነ ማይክ ሀመር የባይደን አስተዳደር ኢትዮጵያን ለማፍረስ የሚፈልጉ ምዕራባውያን ህዋትን ከሙታን አስነስተው ኢትዮጵያን እንዲያፈርስላቸው የፈጠሩትን ህዋትን ከሙታን አስነስተው መልሰው ያቋቋሙበት በአማራና በትግራይ መሃል የዘላለም ጠላትነት ለመመስረት የሄዱበትን የፕሪቶሪያ ስምምነት የሚጠቅስ ሞኖክሴ አገኘን። የተዋህዶን ከወንድና ከሴት ከስጋና ከደም የተወለድንበት ያ ልደት የሞት ነው፣ ይሄኛው ሕያው ነው፣ በክርስቶስ የወይን ግንድነት ላይ እናንተ ተጣብቃችኋል ብሎ አንድ ሊያረገን ሳይሆን ወንጌልን ሳይሆን የሚጠቅሰው የፕሪቶሪያ ስምምነት ነው የሚጠቅሰው። ይሄ የወያኔ ጥቅስ ነው፣ የካህን ጥቅስ አይደለም። ሰረቀ ለአማራም ለአፋርም
ለትግሬም ለኦሮሞም ለወላይታም ለሶማሌ ለማንም ለተጠመቀ ሰው የሰው ልጅ ሁሉ ከኢትዮጵያ ውጭ ላለ ሁሉ ላመነ ሁሉ አባት ለመሆን ነው የመነኮሱት የተጠመቁትና ከዛ ከአዲስ ዘር ተወልጃለሁ እንዳውም ዓለምን ክጃለሁ ብለው የመነኮሱ ናቸው። ግን ኢትዮጵያና ትግራይን የሚያገናኘው የፕሪቶሪያ ስምምነት ነው ብለው በምዕራባውያን ህወሓትን በላኩ ሰዎች አምላክነት የሚያምኑ ከሃዲ መሆናቸው ይናገራሉ። አሁን ታዬን ለመውቀስ የሚከብደው ለዚህ ነው። ታዬ ተዋሕዶ 200 ሚሊዮን ተቀብሏል እንዲህ ሊያደርጉ ነው የሚለው እነንትና ከቤተ መንግስት የነገሩት ነው። አምኖ ሊሆን ይችላል፣ ወንድማችን የነገሩትን አምኖ ሊሆን ይችላል። ስም ያላቸው ሰዎች ነገሩት ሊሆን ይችላል። ግን ይሄ ጥቁር ልብስ የለበሰ ሰውዬ ውስጡ ተኩላ ይሄን ሲናገር ምን ሲያጠፋ እንዴት እንፈርድበታለን? እነዚህ ሰዎች እጅ ጭነው ያደቆኑት ሰው አውሬ ቢሆን ለምን እንፈርድበታለን? ዳግም እንስማው። ሌላ ሰነድ የሚያገናኛቸው የለም። ኢትዮጵያ ውስጥ የምታወጣው የምትሰራ ኢትዮጵያና ትግራይ እየተገናኛለ በፕሪቶሪያው ውል ብቻ ነው። በጥምቀት አንገናኝም፣ በፕሪቶሪያ ውል ብቻ ነው። ሌላ ሰነድ የሚያገናኛቸው የለም። ኢትዮጵያ ውስጥ የምታወጣው የምትሰራው ዲክለር የምታደርገው ምንም ኢትዮጵያ የትግራይ ሪፕሬዘንታቲቭ እስከሌለ ድረስ የትግራይ እጅ የለበትም። ፈለገ ያደርግ አሁን የኢትዮጵያ መንግስት ላይክዋይዝ ልክ እንደሱም የኢትዮጵያ ሲኖዶስ ፈለገ በሚያደርግበት ጊዜ ምንም አይነት ትግራይ ያለው አባቶች ያለን እዚህ ያለ ነው ምንም የሚያገባን ነገር አይደለም። የሚያገናኘን የለም ከነሱ። እንዲያውም እነዚህ ሁለቱ የሚያገናኛቸው የፕሪቶሪያ ውል የሰላም ውል ሰነድ አለ። ቤተክርስቲያን ታገናኛችሁ? የትኛዋ ቤተክርስቲያን? የትኛዋ ንገረኛ። አንዲት ናት ቤተክርስቲያን። ቤተክርስቲያን ህንፃ ነው የምትለይ? አንዲት ናት ቤተክርስቲያን። ማህበረ ግለጠው አንተ እንደ አንድ ምሁር አድርገው አንድ ምሁር አይደለሁም። ከአንድ የሃይማኖት አባት ሁኜ ሃይማኖታዊ ቤተክርስቲያን ታስታርቃችኋለች ወይ ለምትለው አታገናኛ። አሁን የኢትዮጵያ ሲኖዶስ እና እኛ አንገናኝም፣ የፕሪቶሪያ ውል ነው የሚያገናኝን ብሎ የሲኖዶስ የሐዋርያት ውርስ እኛ ሁሉም የተጠመቅን ሰዎችን የሚጠብቅ የኛ እረኛ መሆኑን ትቶ ለህወሓትና ለሌሎች ሲኖዶስን አካፍሏል ይሄ ሰውዬ። ይሄ ደግሞ የአብይ አህመድና የህወሓት የኦነግና የህወሓት እግዚአብሔርን እንኳን በዘር ለመካፈል የሄዱበት መንገድ ነው። የትግራይ ህዝብ እሺ ስለማይላቸው ነው እንጂ እንደ ኦሮሚያ ቢሆን ዋቂ ፈታና እስልምና ፕሮቴስታንት ነው የናንተ ያኛው የነፍጠኛ ነው ባሉ ነበር። እሱ ስለማይመቻቸው አይምሮ ያጠቡትን ወጣት አደንዝዞ ለማስቀጠል እንደ ሰረቃ አይነቱን የሐሰት መነኩሴ አባት ብለው አመጡት። እሱን አስቀምጠን ሰውየውን አይደለም እንፈልገው። አሁን ሃይማኖቱ ጠፍቷል። ሃይማኖት መጥፋት አይደለም፣ ፍጥረታዊ ሰው ሊኖረው የሚገባው ሚዛናዊ ህሊና እንኳ በዚህ ዘመን ከሰው አይምሮ እየጠፋ ነው የሚለውን ለማሳየት ነው። እሱን ለማሳየት ነው ይሄን ያመጣሁት። እንዴት እንደዚህ ሆንን? እያንዳንዳችን በዚህ ጉባኤ ሳይሆን በዚህ አሁን በማቀርበው አጭር ነገር ሳይሆን ቆይተን አስበን አሰላስለን ምላሽ መስጠት መቻል አለብን። በእውነት ነው የምላችሁ። ዝም ብለን እንደ ጠፍ ከብት በቋንቋ በትርክት በቦታ በቂም እያስታወሱ እንትና እንዲህ ያደረገኝ እንደዚህ አድርጎኝ ነበር፣ ለዛውም በውሸት። በእውነትስ ቢሆን ክርስቲያን ለምሕረት ነው የሚሄደው። ክርስቲያንስ ባይሆን አይምሮ ያለው ሰው ለምሕረት ነው የሚሄደው። ይሄ ጽንፈኛው አብያው ምናምን ለብቻ አመጣለሁ። እኛ ከነሱ እኩል የዘቀጡ ክርስቲያኖች ዲያቆናትና ካህናት እንዳፈራን ለማሳየት ነው ያመጣው። የነሱን ደግሞ አመጣለሁ። እስቲ ይሄን ደግሞ እንስማና ትንሽ ከአቶ ኤፍሬም በማክበር ይለያሉ። የአፄ ምኒልክ ያነሱት ለእርሳቸው ጀግና ነው፣ ለእኔ ግን አዋራጅ ነው። በግልጽ ቋንቋ ለማናገር ማለት ነው። የአውሮፓ ንግስታት ራሳቸውን ተዋግቶ ነው አገር የፈጠሩት። ትክክል። የፈጁበት ግን እንዴት እንደፈጠሩት ፋክቱን ግን ተቀብሎ ነው አዲሱ ትውልድ። የዛሬ ትውልድ አውሮፓ እንግሊዝ ይሁን ጀርመን ይሁን
የነበራቸው ንጉስ ያደረጉትን ስህተት ተቀብሎ ነው። ዛሬ ግን ሳንቀበል ቀርተን ወደፊት አንሄድበትም። የኦሮሞ ህዝብ ከምኒልክ ጋር በተያያዘ ውስጡ ቁስል ነው። እንደ ዛሬ ኃይሉ አልሆንም ነበር ስሜ ምኒልክ በጀመረው ነው ስሜ ኃይሉ ይሆን ወይ በራሷ የተወለሳ ነኝ። ስለዚህ እንደ ህዝብ ነው ማርጂናላይዝድ ማድረግ ብቻም ሳይሆን ካልቸሩ ማንነቱ ምናምኑም እንዲጠፋ ያደረገው ከዚህ አንፃር ነው የምናየው። እሱም ማቀንቀን አለብን ወይ ለሱ ማልቀስ አለብን አይደለም። ለሱ አናለቅስም። ጀግናዬ ግን አይደለም። በኢትዮጵያ ታሪክ ውስጥ እዛ ውልት ሲኖር የሱ ታሪክ ይሄ ነው ተብሎ ግን ፋክቱ መነገር ሰው ህሊና ሲያጣ ከሚያሳያቸው ጠባዮች አንዱ እውነትን ቁጭ ብሎ አያረጋግጥም። የአንድ ቡድን መንጋ ይሆንና የተነገረውን በሙሉ እንደ እውነት ይቀበላል። የተተረከለትን ይቀበላል። ለተቀበለው ነገር ምልክቶችን የሚመስሉ ነገሮችን አገጣጥመው እንደ ሳይንቲፊክ ነገር ሁሉ ሊያደርገው ይሞክራል ያን ሐሰቱ። ለዚህ ዋናው ምሳሌ አድርጌ ነው የማቀርበው። በደንብ ያየሁት አሰፋ ጃለታ። አሰፋ ጃለታ አንድ መጽሐፍ አለው። ርዕሱ በጣም የሚያምር ፋይቲንግ ኢንጀስቲስ ኢን ዘ ኤጅ ኦፍ ግሎባላይዜሽን ዘ ኬዝ ኦፍ ኦሮሞ ኤንድ ብላክ አሜሪካንስ ነው የሚለው መጽሐፍ። እሱ መጽሐፍ ስትመለከቱት አንድ ቻፕተር ብቻ አንድ ምዕራፍ ብቻ ምዕራፍ 5 በደንብ ለማየት ሞክሬያለሁ። ሁሉንም አይቻለሁ፣ ግን እሱን ለጥናት ነው የወሰድኩት። ይሄ ሰውዬ የሚለው ነገር እውነት ነው ወይ ብዬ ማለት ነው። በምዕራፍ 5 ላይ ሰው ይሸጥ እንደነበረ በኢትዮጵያውያን ክርስቲያን ነገስታት ሰው በፈረስ በጠመንጃ ይቀየር እንደነበረ፣ ሰዎች በጅምላ ይፈጁ እንደነበረ፣ ሰዎች ይዋረዱ እንደነበረ ይጽፋል። መጽሐፉን አንብባችሁ ሲጨርሱ በእያንዳንዱ መስመር ዋቢ ያስቀመጠላቸው ዝም ብሎ ደግሞ ከኪሱ አውጥቶ ያስቀመጣቸዋል። ዋቢው መጽሐፍ ስታዩ ይሄ ነገር ሳይንቲፊክ ነው ትላላችሁ። እኔ ግን በጣም ስለጠራጠርኩትና ከማቆም ታሪክ እጅግ የተቃረነ ስለሆነ ዋቢዎቹ ራሳቸው ማጥናት አለብኝ ብዬ 120 ጥቅሶች አሉት ለአንድ ምዕራፍ አጠናዋቸው። ሳጠናቸው ከ120ው 93ቱ ኦነግ እና ራሱ የፈበረኩት ነው መልሶ የጠቀሰው። በተለያየ ኮንፈረንስ ያቀረባቸው ወረቀቶች ኦነግ ለፕሮፓጋንዳና የኦሮሞ ወጣት አይምሮ ለማጠብ የፈጠራቸው ሐሰቶች እና አባስ ሀጂ ገነሞ ጡት ተቆረጠ እጅ ተቆረጠ ተብለው የመጀመሪያ ተናግረው ከዛ ተስፋዬ ገብረአብ ነው ማን ነው ይሄ የቡርቃ ዝምታን የጻፈው ጠቅሶ የጻፈውና ይሄን ራሳቸው ፈጥረው ራሳቸው አመላልሰው አብዝተውና በዚህ ዓመተ ምህረት ብለው ራሳቸውን ጠቅሰው ካመኑ በኋላ እንደ ኃይሉ ጎንፋ አይነት የኢትዮጵያ ሰራዊት መሪ የተባለ ሰው ኢትዮጵያን መልሶ ከመበተን ሰብስቦ ከፈረንሳይ ከጣሊያን እንግሊዝ ክፍፍልና ባርነት ኦሮሞንም ቢሆን ያዳነውን ኢትዮጵያዊነት እና ንጉስ እና እሱን የቀባችውን ቤተክርስቲያን እኔ ዛሬ ኃይሉ አልሆንም ነበረ ምኒልክ በጀመረው ነው። ኃይሉ ቢባል ስሙ ኃይለ ገብርኤል ተብሎ ቤተክርስቲያን የሰጠው ነው። ኬፋ ጴጥሮስ ለሌሎቹም ጌታችን ስም እንደሚያወጣው በስጋና በደም ከተገኘ ልደት በኋላ በጥምቀት አዲስ ልደት ሲሰጠን ያን ለማዘከር በቅዱሳን ስም እንጠራለን። ኃይለ ገብርኤል በቅዱስ ገብርኤል ስም ተሰየመ። ገብርኤል አማራ ነው፣ ነፍጠኛ ነው፣ ምኒልክ ነው ገብርኤል። ይሄ ሰውዬ ልክ አሰፋ ጃለታ የጻፈለትን አይነት ነገር ያነብና በጥላቻ ይመረዛል። ከዛ በኋላ ማዳመጥ ያቅተዋል። ከዛ በኋላ አጠገቡ ያለውን ሰው በሙሉ የዛ ንጉስ ዘመዶች ናቸው ያለውን በሙሉ ይጠላል። ያን ንጉስ አስገኘች ያለውን ቤተክርስቲያን ይጠላል። አሁን ይህን ሰውዬ እናስቀምጠና ኃይሉን እንቶ የተጠመቀ ምዕመን ልቡ እኛ የክርስቶስ ልብ አለን እንደሚለው ቅዱስ ጳውሎስ ልቡ እንደ ክርስቶስ ነው።
አዲሱ አዳም አንድ ሰው ነው። ሰው ሁሉ በእምነት ሲዋሃድ ደግሞ ክርስቶስ ነው። በተጋድሎ በጸጋ ክርስቶስን ይሆናል። ወደዛ ነው እያደግን ያለ ነው ወይስ ኃይሉ ከመባሉ በፊት ወደ ነበረው አሕዛባዊ ጠባው ነው መመለስ ያለገው? ወደ ብርሃንና ወደ ክርስቶስ የጠሩትን ሰዎች ጠላቱ ካደረገ የዚህን ሰውዬ ህሊና እየተቆጣጠረ ያለው በገነት እኛን አሳስቶ ያባረረን ዲያብሎስ ነው። ሰው እንዴት ድህነቱንና በዓለምም ቢሆን ከባርነት የዳነበትን የኢትዮጵያን ነፃነት ያስገኙትን አስተሳሰቦችና የዘመኑን መሪዎች ጀግኖች ጠላት አድርጎ ይነሳል? ሰረቀና የዚህን ሰውዬ የታየን ሁሉም ክርስቲያኖች ናቸው። ክርስቲያኖች ራሳችን እንድናይ ነው። እነሱ ለምሳሌ ነው እንጂ እነሱን ለማጥቃት አይደለም። በእውነት ኃይሉም ሰረቀም ታየም እጅግ የተጎዱ የኛ አካላት ናቸው። ጥምቀት አብረን የተወለድን አንድ መንግስተ ሰማያት ተስፋ የምናደርግ የኛ አካል ብልቶች ናቸው። ግን ምን ጎዳቸው? ምን አቆሰላቸው? ሐሰትና እውነትን መለየት ማን ከለከላቸው? እያወቁ እንዲዋሹ ማን አረጋቸው? ለዘመኑ ፖለቲካ ለዛውም አምላክ የለሽ ፖለቲካ እንዲገዛቸው ለምን ፈቀዱ? በተለይ ከመነኮሱ በኋላ ለእግዚአብሔር ከገቡት የቃል ኪዳን የበለጠ የአሜሪካ የፕሪቶሪያ ቃል ኪዳን እንዴት ባሰባቸው? ከኢትዮጵያ ሀገራቸውና ከአማራና ከትግራይ ከኦሮሞ ከሁላችንም አንድነት በላይ የትግራይ ሪፐብሊክ ለምን አንገበገባቸው? ከመንግስተ ሰማያት ይልቅ የግድያ ፖለቲካ ሰባኪ እንዴት ሆኑ? እኚህ መነኩሴ ኢትዮጵያን በመከላከያነት ሊጠብቅ ጀነራል የደረሰ ሰው እንዴት የኢትዮጵያዊነት ጠላት ሆነ? አሁን እኔ ያመጣሁት ተጎድተናል ለማለት ነው። ቆስለናል፣ ወድቀናል፣ ደቀናል። ከዚህ ውድቀት ከዚህ ድቀት ማን ነው የሚታደገን?